መንግስት የቤቶችን ግንባታ መጀመሩን ይፋ አደረገ። በተለያዩ አማራጮች የሚገነቡት ቤቶች በሚቀጥሉት ዓመታት የመንግስት ትኩረት እንደሚሆኑም ነው የተነገረው። ከዚህ በተጨማሪም ከፍተኛ ነዳጅ መገኘቱ እንደተረጋገጠም ይፋ ተደርጓል። በዚህም በሚቀጥሉት ጥቂት ወራት ውስጥ ነዳጅ እንደሚወጣ ነው የተገለጸው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ነው መንግስት በነዳጅና በቤቶች ልማት ላይ ማተኮሩን ያስታወቁት። ጠቅላይ ሚኒስትሩ 21 ትሪሊዮን ኪዩቢክ ፊት ጋዝ እንዳለ ተረጋግጧል ሲሉ ተናግረዋል። ይህ ትልቅ ሀብት ሲሆን አንድ ቦታ ላይ በተደረገ ጥናት ብቻ የተገኘ መሆኑን ጠቁመዋል። ከጋዝ በተጨማሪ ድፍድፍ ነዳጅ እንዳለም በሶስተኛ ወገን ተረጋግጧል ብለዋል። እናልማ ብለው ፈቃድ ወስደው አይሰሩም ያሉት ጠቅላይ ሚኒስትሩ አብዛኛውን ፈቃድ የሚወስደው ደላላ መሆኑን ጠቁመዋል። ይህም በወርቅ ማዕድን ላይ አጋጥሞናል ሲሉ ገልጸዋል። የጋዝ ፈቃድ ወስደው ባለመስራታቸው ምክንያት ከቻይና መንግስት ጋር በመነጋገር ጋዙን በመጀመሪያው ክፍል ለማልማት ተስማምተን አጠናቀናል። ሁለተኛው ዙር ደግሞ በ24 ወራት ውስጥ ይጠናቀቃል ብለዋል። የነዳጅ ማጣሪያም በተመሳሳይ ጊዜ ተጠናቆ ወደ ስራ እንደሚገባ ነው ጠቅላይ ሚኒስትሩ የተናገሩት። ጋዝ፣ ነዳጅ፣ ማዳበሪያን በሚመለከት ባለፈው ባስጀመርንበት አካባቢ በሶማሌ ክልል ውስጥ በጋዝ ከባቢ ብቻ 21 ትሪሊየን ኪዩቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን በሶስተኛ ወገን ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም ትልቅ ሀብት ነው። ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ ከሁላችን የሚጠበቅ ይመስለኛል። ድፍድፍ ነዳጅ ላይ የሚመለከት እንዲሁ ከፍተኛ ክምችት እንዳለ በሶስተኛ ወገን ተረጋግጧል። እነዚህ ማረጋገጫዎች ከወሰድን በኋላ የነበረን ድካም የነበረን ስንፍና አንደኛው ሰዎች ጋዝ፣ ነዳጅ እናልማ ወይም ወርቅ እናልማ ብለው ላይሰንስ ይወስዳሉ። ላይሰንስ ከወሰዱ በኋላ ስራው አይሰራም። አብዛኛው ላይሰንስ ወሳጅ ደላላ ነው። አልሚ ሳይሆን ደላላ ነው። ይሄ በጋዝ ብቻ ሳይሆን በወርቅም ይሄ ችግር አለ። ወርቅ በካቢኔ የሚታየው ጉዳይ ላይሰንስ ነው። ካቢኔ ከማየቱ በፊት ኤክስፕሎሬሽን ላይሰንስ የሚባል በተቋም ይሰጣል። በጣም በርካታ ሰዎች በዛ መንገድ ላይሰንስ ይወስዳሉ። ለዓመታት ኢንቨስት የሚያደርግ ሰው እያፈላለጉ ይቆያሉ። ስራው አይሰራም። በዚህ መንገድ ከሁለት ዓመት በፊት የጋዝ ፕሮጀክት የወሰደው አካል በበቂ ሊሰራ ስላልቻለ ከቻይና መንግስት ጋር መንግስት ለመንግስት ተነጋግረን የመንግስት ከፍተኛ ሀብት ያለበት ጂሲጂ የሚባል ግሩፕ፣ ጎልደን ኮንኮርድ ግሩፕ የሚባል የቻይና ኩባንያ በዚያ ስፍራ ያለውን ጋዝ የመጀመሪያ ፌዝ ከኛ ጋር ለማልማት ተስማምቶ በ14 ወራት ውስጥ የመጀመሪያውን ፌዝ አጠናቀናል። በ14 ወራት የመጀመሪያውን ፌዝ ማጠናቀቃችን ብቻ ሳይሆን ጋዝ ኢትዮጵያ ውስጥ ማልማት ይቻላል የሚለው እሳቤ የሚቀጥለውን ፌዝ ለመጀመር በእጅጉ አግዟል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው።
ከቤቶች ግንባታ ጋር በተያያዘ ደግሞ በርካታ ቤቶች ግንባታቸው መጀመሩን ይፋ አድርገዋል። በተለያዩ አማራጮች የሚገነቡት ቤቶች በሚቀጥሉት ዓመታት መንግስት ትኩረት ከሰጣቸው ጉዳዮች አንደኛው መሆኑን የተነገረው። እያንዳንዱን ሰው የቤት ባለቤት ማድረግ አይቻልም ያሉት ጠቅላይ ሚኒስትሩ የቤት አማራጭ ግን እንዲፈጠር ይደረጋል ብለዋል። በዚህም መሰረት በሚሊዮን የሚቆጠሩ ቤቶችን የመገንባት ስራው ቀደም ተብሎ መጀመሩን ጠቅሰዋል። ቤት እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ፣ መሻት፣ መስራት ብዙ የሚቻል ጉዳይ አይመስለኝም። አሜሪካም እንደዛ አይቻልም። የለም የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ዋናው ዓላማ። ቢያንስ ግን የፓርላማ አባላት ወይም ሌላ ሰው ከቦታ ቦታ ሲንቀሳቀስ በክራይ ቤት ሲፈልግ ማጣት እንዳይችል ማስቻል ነው። ይሄ ችግር ነው አሁን ኢትዮጵያ ውስጥ። በክራይ ቤት አይገኝም፣ ከተገኘም እንዳላችሁት ውድ ነው። ይሄንን ችግር መፍታት በዘላቂነት የኑሮ ውድነትና ኮስት ኦፍ ሊቪንግ እያመጣ ያለውን ጫና ለመቀነስ ያግዛል። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉት 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ከዚህ በተጨማሪ ቴክኖሎጂ ላይ ፋብሪካዎች አሉ ቤት የሚሰሩ። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው። እና ፋብሪካዎች እያስገባን እንገኛለን። እንደዚህ አይነት ሰፋፊ ዝግጅት ስናደርግ ቆይተናል። አዋጅ ወይም ዊሽ አይደለም ያስቀመጥነው። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊዮን ብር በላይ ሀብት ይፈስበታል። 3 ትሪሊዮን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በጣም ትልቅ ስራ ነው። መንግስት በሚቀጥሉት ጥቂት ዓመታት 1.5 ሚሊዮን ቤቶችን እንደሚገነባ መግለጹ ይታወሳል። በአዲስ አበባ ከተማ ብቻ በዘንድሮ ዓመት በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁ ታውቋል።